ሁሌ ሰልፍ ውስጥ የሚገባ ደግሞ ጴንጤ አለ። ሁሌ ሰልፍ ውስጥ የሚገባ እንትን ሰልፍ ላይ ነኝ ይላል። መቼ ነው ወረፋው የሚደርስ? የዳቦ እንኳን በሰልፍ ይደርሳል። ሰልፍ ላይ ነኝ። አት ስታገኘው ሰልፍ ላይ ነኝ። ማታ ላይ ሁሌ አግኘው ሰልፉ ዲያብሎስ ውጊያውን ጨመረው። በእውነት በጣም ነው ማፈር። ይሄ አመንዝራነት ይባላል። ምን ማለት ነው ማመንዝር? ባል እያለ ኢየሱስን የሚመስል ውብና ድንቅ የሆነ ከሞት የተነሳ ኃጢአትን፣ በሽታን፣ መርገምን ሁሉን ሲኦልን ድል ነስቶ በአንተ ህይወት ላይ ሊነግስ ባል ሆኖ ይመጣ። ባዶ እጁን ያልሆነ ባለ ሀብት ከነ ሙሉ አቅምና ጉልበቱ ወደ አንተ መጥቶ ከተቀበልከው በኋላ ከአንተ ጋር ሆኖ ሰልፍ ላይ ነኝ። ይሄ በእግዚአብሔር ቃል ምን ይባላል? አመንዝራነት ይባላል። ሮሜ መጽሐፍ እያጠናን ነው። ዛሬ ወደ ከበረው ደግሞ ሌላኛው ምዕራፍ 7 እንገባለን። ምዕራፍ 7 እንገባለን። ዛሬ ምዕራፍ 7 ነው የምንጀምረው። ምዕራፍ 6 በጣም ጣፋጭ ጊዜ ነበረን። በጣም ጣፋጭ ጊዜ፣ በቃ በጣም ልዩ ነበር እና መንፈስ ቅዱስ በየሳምንቱ እያስደነቀን እያረሰረሰን በክብሩ ወደ ሙላቱ እያስጠጋን ነው። ስለሱ ጌታን እጅግ አድርገን እናመሰግነዋለን። ስለዚህ ምዕራፍ 7 ሁላችንም እናውጣና ምዕራፍ 7 ሁላችንም ሮሜ መጽሐፍ ምዕራፍ 7ን እናውጣና ከቁጥር 1 እስከ ቁጥር 6 ድረስ ያለውን ጮክ ብለን የምናነበው በጋራ 1-3 ወንድሞች ሆይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ባልግባሽ ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕይወት ትኖራለች። ባሏ ቢሞት ግን ስለ ባል ከሆነው ሕግ፣ ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። በሥጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ያፈራ በብልቶቻችን ይሠራ። አሁን ግን ለእርሱ ለታሰርንበት ስለ ሞትን ከሕግ ተፈተናል። ስለዚህም በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ። ኦኬ፣ ከቁጥር 1 እስከ ቁጥር 6 ድረስ ያለው በጣም መሰረት ነው። ቀጣዮቹን ለማጥናት ስለሚጠቅመን ከቁጥር 7 በኋላ ሌላ ቻፕተር ይጀምራል። እዛ ላይ ሲደርስ በደንብ እናወራለን። ግን ምዕራፍ 7 ከምዕራፍ 6 ጋራ በደንብ መጠናት ያለበት ቁልፍ ቃል ነው። ምዕራፍ 6፣ ምዕራፍ 7፣ ምዕራፍ 8 እጅግ በጣም ለአንድ ክርስቲያን በክርስቶስ ላመነ ሰው ሕይወትን የሚሰጡ የሚያለመልሙ ያለማቋረጥ ሰው ቢያጠናቸው በየቀኑ መንፈስ እየተካፈለ ወደ ክርስቶስ ሙላት የሚያድግባቸው የእግዚአብሔር የጸጋ ወንዝ ውስጣቸው የተሸከሙ ናቸው። ምዕራፍ 6 ለኃጢአት ምን ብላችኋል ብሎ ነው የሚዘጋው? ሞታችኋል። ምዕራፍ 7 ደግሞ ለሕግ ሞታችኋል ነው የሚለው። ምዕራፍ 6 ላይ ለኃጢአት ምን ብላችኋል? ሞታችኋል። ምዕራፍ 6 ላይ ለኃጢአት ሞታችኋል ይላል። ምዕራፍ 7 ላይ ደግሞ ለሕጉ ምን ብላችኋል? ሞታችኋል ይላል እስከ ቁጥር 6 ድረስ። ከቁጥር 7 በኋላ ደግሞ ለእኔነት ሞታችኋል። ምዕራፍ 6 ለኃጢአት ሞተናል። ምዕራፍ 7 ከቁጥር 1 እስከ 6 ደግሞ ለሕጉ ምን ብለናል? ሞተናል። ምዕራፍ 7 ከቁጥር 7 ጀምሮ ደግሞ እኔ ለሚለው ማንነት ምን ብለናል? ሞተናል። ለምሳሌ እስቲ ምሳሌ አቤል፣ እሱ የማን ነው? ማይኩ ያንተ ነው? የቸርቹ ነው? ቆይ ሲቆየኔ ነው እንዳትል እስኪ። የማን ነው ማይኩ? የማን ነው? እስኪ የቸርች ነው በል። ቸርቹ ያው እንደራሱ ስለሚያያት ነው የኔ ነው ያለው። ኦኬ፣ ያረከው ሰዓት የማን ነው? የሱ ነው። ኦኬ፣ ይሄ ስልክ የማን ነው? ያንተ ነው። ኦኬ፣ ጆሮህ የማን ነው? የኔ ነው። የማን ነው? የኔ ነው የሚል እዛ ውስጡ የሆነ ሰውዬ የለም? እጅ ሲባል የኔ ነው የሚል አለ። እሱ ሞቷል።
ለእኔነት እኔ መልካም ላድርግ ስፈልግ ይላል። አንድ አለ እኔ የሚል እሱ ሞቷል። እሱ ሞቶ አሁን እኔ ማለት አቁመን እርሱ ማለት ጀምረናል። አንድ አለ እሱ የምንልበት ከእኔነት የሚያወጣ የእግዚአብሔር ጸጋ ወደ እርሱ እያለ እንድንጠቁም የሚያደርግ ብትጸልይ እርሱ፣ ብታነብ እርሱ፣ መልካም ብታደርግ እርሱ፣ እኔ እኮ ምናምን ብለህ የማትመካበት። ስሙት ምዕራፍ 7 ቁጥር 1 ወንድሞች ሆይ ሕግን ምን ለሚሉት ለሚያውቁ ምን እላለሁ? አሁን ወንድሞቼ ሆይ ይሄ አሁን የማስተላልፈው መልእክት የማወራው መልእክት ምንን ለሚያውቁ ሰዎች ነው? ሕግን ምን ለሚሉ ለሚያውቁ ሰዎች። ምን ለሚያውቁ? ጸጋን ለሚያውቁ ወይስ ሕግን ለሚያውቁ? በራሳቸው ለሚታመኑ ወይስ በእግዚአብሔር ለሚታመኑ? ዛሬም በምን ለሚሰሩ ወይስ ደግሞ በተሰራው ለሚያርፉ? ዛሬም ለሚሰሩ። ሕግን ለሚያውቁት እናገራለሁ። በሌላ ቋንቋ ድምፁ በደንብ በማይክሮፎን መስማት ያለበት ሕግ የሚያውቅ ሰው ነው። አንሰማው ምን የሚያውቅ? ሕግ የሚያውቅ ሰው ስንል በጳውሎስ ኮንቴክስት የእስራኤልን ሕዝብ ነው አድሬስ አድርጎ እያወራ ያለው። ሕግ የተሰጠው ለእስራኤል ሕዝብ ስለሆነ፣ ነገር ግን ዛሬም ድረስ የእስራኤላዊነት መንፈስ የተጠናወተው ኢትዮጵያዊ አለ። አልሰማው። ምክንያቱም እኛ ከድሮም ይገርመሃል በህንደኬ እንትን ሸክተፍ ያለን ታቦት ለማንገስ ኢየሩሳሌም ድረስ ሄድን። ሳሌም ድረስ ይገርመሃል። ወንጌልን ለመጀመሪያ ጊዜ ከመንገድ ከነ እስጢፋኖስ ነው ከነ ፊልጶስ ምናምን ተሰብኮልን የመጣ ነው፣ ይዘነው ነው የመጣ ነው። እና ኢትዮጵያ ከሌሎች እጆቿን ሁሉ በብሉይ ኪዳን ሳይቀር ወደ እግዚአብሔር ምን ትላለች ምናምን የሚል እንደዛ ብሎ የሚያምን አንድ እኔ የሚል ያልሞተ ነገር አለ። ራሱን ከእስራኤል ጋር ሰፍቶ ያልሆነውን ለመሆን ወይም ደግሞ ሆኛለሁ ብሎ ቢፍጨረጨርም የማይሆነውን አልገባችሁም? ቆመ እዚህ ጋር ኮንፌስ እያደረገ በጌታ በኢየሱስም እኔ እስራኤላዊ ነኝ ብትል የባህር መዝገብ ላይ የለህም አይደለህም ነው የሚሉ። ከየት መጣ አንተ ደግሞ ከየት መጣ አናቅህም ነው የሚሉ። ትንሽ ግን እንወደዋለን፣ አገሩንም እንወደዋለን። እንትነዋ በቃ እንወደዋለን። ቅድስቲቱ ከተማ ነች። ቤተ መቅደሱ ከዛ ነው፣ ታቦቱ ከዛ፣ ብዙ ነገር ከዛ ስለሆነ የተለየ ፍቅር የተለየ ልብ አለን። ሳናቀው ግን ባህላችን ተሰፍቷል። ደግሞ ቀጥታ ወይ በሕግ መኖር ብትጀምር ጥሩ ነው። ለምሳሌ ስብርብር አድርጎ ሽብ አድርጎ ቁጭ ያደርግሃል፣ ጥሩ ነው። የኛ የሚለየው ከሕጉ ብቻ አይደለም፣ ኢትዮጵያዊነትንም ቀላቅለን ከባህል ጋር ሰፍተን በራሳችን መንገድ ስለቀረጽ ነው። የኛ ይለያል። የኛ ምን ይላል? ከፈለግን አሁን እናስተምራታለን እስራኤልን። የ3000 ዓመት ታሪክ ያለን ቤተክርስቲያን ያለን እኔ ያልኩኝ አሁን አላልኩም። የምንፎክረውን ነው እኮ እያወራ ያለሁት። የስንት ዓመት ታሪክ አልሰማችሁም? እንደሱ ስንት ሺህ ታሪክ? የ3000 ዓመት ታሪክ ያላት ቤተክርስቲያን ያለን ሀገር ነን። ዝም ብለን እንዳንመስልህ። አሁን ይሄ መልእክት በጥንቃቄ እንድትሰሙ ይፈልጋለሁ። የትኛውንም የሰው ዘር ይነካል። የሚነካው በአንድ መንገድ ነው። ሕግን ለሚያውቁት እናገራለሁ ነው ያለው ጳውሎስ። ሕግን የሚያውቅ ማንም ሰው የለም እንዳንል አሕዛብ በልባቸው ውስጥ የተጻፈ የህሊና ሕግ አለ። በልብ ውስጥ የህሊና ሕግ ስላለ አሕዛብ ዝም ብለህ ትንሽ የሙሴን ሕግ ስትነግረው ይገባል። እዛ ውስጥ ቶሎ ነው የሚገባው። ለምን? በህሊናው የያዛቸው የሚደረግ የማይደረግ ክፉ መልካም ብሎ የለየው ነገር ስላለ፣ በልብ ውስጥ የተሸከመው ነገር ስላለ የሙሴን ሕግ በጣም ምን ያደርገዋል? ይወደዋል። በጥንቃቄ ስሙ ይብያቸዋለሁ ዛሬ። ይሄ ተፈጥሯዊውን ዓለም፣ የራስን ችሎታ፣
የራስን አቅም የራስን ጉልበት መውደድ የሰው ልጅ የወደቀ ማንነቱ ባህሪ ነው። የወደቀ ሰው ሲወድቅ መርጦን የወደቀው ክፉና ደጉን የምታሳውቅ የእውቀት ዛፍ በልቶ አይደል የሞተው? ያ የእውቀት ዛፍ ከክፉ ተነስተ መልካምን መለየት ስለለመደ የንጽጽር ህይወት ስላለው እንዲህ ነው የሚለበሰው፣ እንዲህ ነው የማይለበሰው፣ እንትን ነው የሚበላው፣ እንትን ነው የማይበላው። ስታመልክ እጅን እንዲህ አታድርግ፣ እንዲህ ነው ማድረግ ያለብን የሚል ስርዓትና ደንብ ሳናቀው ውስጣችን አለ። አንናገረውም፣ ግን የምንኖርበት ነው። ማለትም ይሄ የነፃነቱ ህይወት ዝም ብሎ ህይወት የሚፈስ ነው። ህይወት ደስታ የሚፈልቅ ነው፣ የምትሰክርበት ነው፣ በመንፈስ የምታብድበት ነው ህይወት። ግን እዩት፣ ቸርችም ላይ ስናመልክ ህይወታችንም ላይ ስንኖር እኛ ውስጥ እንትኑ አለ፣ ዛፏ አለች፣ በእውቀት ህጉ አለ፣ በተወሰነ ፐርሰንት አለ። ስለዚህ የራሳችንንም ነገር ከኢጓችን ጋር አገናኝተን ኧረ በስመ አብ የፈለገው ቢሆን እንዴ ምን ይሉኛል ምናምን ነው የምትለው እንጂ መንፈስ ቅዱስ በደስታው ዘይት ቢያቀልጥህ አክሮባት እንዲህ በጭንቅላት ብትቆም እዚህ መሃል አሁን ምንድነው የምንለው እኛ ተስማምተን ምን እንዲያረጋዋል? ኧረ እሱ ብቻ ነው እንዲህ በመንፈስ የሚነካው ልንል እንችላለን። ምን እንዲያረጋዋል የምንለው እኛ ውስጥ ያለ የሆነ ዛፍ አለ። ለምን እንደዛ ምን አይልም አይደረግም እኛ ጭንቅላት ውስጥ ሲጸለይ የጸሎት ስርዓት አለን። የብዙ ነገር ምን አለን? ፎርሞች አሉን፣ ህጎች አሉን፣ ስርዓቶች አሉን፣ ደንቦች አሉን፣ ያዘጋጀናቸው አሉን። ሄሎ ኢየሱስን ደግሞ ይኸው ከስርዓትም ከህግም ከባህልም ውጭ ነው የሚኖረው። ከፈለገ ሂድና በሰሊሆም ታጠብ ይልሃል። ጭቃ ቀብቶ ብሎ አሰራራውን ልዩ ልዩ ነው ምናምን ልትል ትችላለህ። ነፃ ነኝ ነው። በእናንተ ህግ አልሰራም ነው። አልገባኝም። ከፈለገ ደግሞ እጅ ጭኖ ዳሶ እወዳለሁ ነፃ ይልሃል። አሁን ወደ ኢየሱስ ስትመጣ የምታገኘው ህይወት ብቻ ነው። እውቀት አታገኝም፣ የሆነ ንጽጽር አታገኝም፣ ባህል አታገኝም፣ ሃይማኖት አታገኝም። ኢየሱስ ምድር ላይ የሌለ የእግዚአብሔር ህይወት ነው። ምድር ላይ የለም እና በአንተ ህይወት ውስጥ ኢየሱስ መኖር ሲጀምር ከባህል ውጭ ነው የሚኖረው፣ ከሃይማኖት ውጭ ከእውቀት ውጭ ነው የሚኖረው። አንተ ውስጥ ህይወት ብቻ ነው የሚሆነው። ሄሎ አሁን የሮም ቤተክርስቲያን ውስጥ የተቸገሩት ምንድነው? ከአይሁድ አማኞች መጡ፣ የአህዛቦችም አማኞች መጡና ቸርቻ ውስጥ ክርክር ተፈጠረ። ህግን መጠበቅ አለባቸው፣ ስርዓትና ደንብ ያስፈልጋል፣ እንዴት እንደዚህ ምናምን የሚል ነገር ሲነሳ ጳውሎስ የህግንም ምንነት እና በህግ ውስጥ ያለ ሰው ምን አይነት ሰው እንደሆነ ማብራራት ግድ ነበረበት። ለምሳሌ ምዕራፍ 8 ላይ ስትገቡ ከቁጥር 1 ጀምሮ ሙሉን የምታነባው እንግዲህ ኩነኔ የለም ብሎ ነው የሚጀምረው። ምን የለም? ምክንያቱም አሁን ህይወት ነዋል። በክርስቶስ ኢየሱስ ያለ የህይወት መንፈስ ህግ ነው ብሎ ምዕራፍ 8 ላይ ህይወት ነው የሚኖረው ነው። ዳግመኛ የተወለደ ሰው የእግዚአብሔር የትንሣኤው መንፈስ ውስጥ የገባበት ሰው በህግ በስርዓት በደንብ አይኖርም። በውስጡ በተገጠመለት ግን ዲቫይን የሆነ the spirit of resurrection የሚባለው ክርስቶስን ከሞት ያስነሳው ከባህል ከሃይማኖት ከምናምን ከሞት በላይ የሚያኖረው ያ መንፈስ ተገጥሞብሃልና ስትኖር አለ። ሃሌሉያ። አድርግ አታድርግ ውስጥ አይደለም የምትኖረው፣ የምትኖረው ከውስጥ በሚፈልቀው የህይወት እስትንፋስ። ሄሎ ለምሳሌ ለምንድን ነው ያልኩት? ለምሳሌ ርብቃ ማነው ይስሐቅ ከማን ጋር ተጋባ? ብሉይ ኪዳን ላይ አብርሃም ይስሐቅን ወለደ አይደል? ይስሐቅ ከማን ጋር ተባለ? ከርብቃ ጋር ተጋባ። ከዛ ስንት ልጅ ወለዱ? 2 ልጆች። እንትን መንታ ነበሩ። ማን ነበረ? አንደኛው ያዕቆብ፣ አንደኛውስ ኦኬ ኤሳው የሚባል አለ፣ ታላቅ ነው። ያዕቆብ የሚባል አለ፣ ምንድነው? ታናሽ ነው። እሺ ቆይ ልድገም። ማንና ማን የሚባል አለ? ያዕቆብና ኤሳው። አሁን ሁለቱም የማን ያንድ አባት እንደገና አልሰማም። ሁለቱም ያንድ አባት ያንድ እናት ልጆች ናቸው። አልሰማም። ቆይ ያንድ አባትና ያንድ እናት ልጆች ናቸው እና ሁለቱም ክፉም መልካምም ምን አላሉም አላደረጉም። ግን ገና በማህፀን እያሉ ሲገፋፉ ወደ እግዚአብሔር ሄደች ልጠይቅ።
እና እግዚአብሔርን ስትጠይቀው ከውስጥሽ 2 ሕዝብ ይወጣል አለ እና ትንቢት ተናገረ እግዚአብሔር ማለት ነው። ታላቁ ለታናሹ ምን ይላል? ይገዛል። ታላቅ አለ ለማን ይገዛል? አልሰማውም። ቀድሞ የሚመጣ አለ እሱ ለማን ይገዛል? ለታናሹ ምን ይላል? ይገዛል ብሎ ተናገረ ትንቢት። እግዚአብሔር እኮ ነው። ገና አልተወለዱም። ወይኔ ጉዴ! ገና ምን አላሉም? አልተወለዱም። ክፉም አልሰሩም መልካምም አልሰሩም። አንዱ ለአንደኛው እንዲገዛ የሚያደርግ ምንም ነገር የለም። ግን እግዚአብሔር እንደሱ ወሰነ። በቃ መረጠ። ዞር ብለህ እንዴት እንደዚህ ፌር አይደለም እንዳትል ለእግዚአብሔር መመለስ አትችልም ብሎናል። ግን መጡ። ከመጡ በኋላ ቤት ውስጥ እየኖሩ ኤሳው የአደን ሰው ሆነ ይለናል። ታላቅየው የአደን ሰው ሆነ። ሄዶ አድኖ አምጥቶ አብስሎ አባቱን ይመግባል። ያዕቆብ ደግሞ ታናሽየው ከድንኳን አይወጣም። ቀሚስ ይዞ የእናቱን አብሮ ነው መቀነቷን ይዞ ኪችን ስገባ ይገባል፣ ስትወጣ ይወጣል ምናምን። ይሄ የኛ ዘመን ቋንቋ ምን ሴታ ሴት ይልከሰከሳል የሚባል አይነት ምንም ውስጥ የማይገባ ወንዳ ወንድነት የማይሰማው ሰው ነው። አልሰማው ያዕቆብ በደም ስሙኝ፣ ምንም ውስጥ የለም። ከቤት አይወጣም፣ ድንኳን ውስጥ ነው ያለው። እናቱ ሽንኩርት ስትልም የሽንኩርት ልጣጭ እየደፋ እስቲ ጨው ልቅመስ እያለ የሆነ ነገር የሚጠቃቅስ ልጅ ነው። ኤሳው ደግሞ አደኑን ይዞ እንትኑን ይዞ የአደን መሳሪያውን ይዞ ጫካ ነው የምታገኙ አድርጎ ይዞ ይመጣል። ዳዲ ይላል። አየው እንዴት እንደሰራው ይላል። እግዚአብሔር ደግሞ ቀድሞ አየና እኔም ወደው የታችኛውን ነው አለ። የኋለኛውን ምን እለዋለሁ? እወደዋለሁ። መጀመሪያ የመጣው ካላደንኩ ነው የሚለው፣ ካልሰራው ነው የሚለው። በእግዚአብሔር ፊት ሞገስ ለማግኘት፣ በረከት ለማግኘት፣ ጽድቅን ለማግኘት፣ ቅድስናን ለማግኘት፣ የእግዚአብሔር የሆነን ነገር የእግዚአብሔርን ፊት ለመመለስ ካላደንኩ ይላል አለ እና እግዚአብሔር በሉዓላዊ ምርጫው አስቀድሞ አየና የታናሹን መርጬው አለው አለ። ያዕቆብን ወደድኩት፣ ኤሳውን ግን ምን አልኩት? ጠላሁት አለ። አሁን ሊትራሊ ስታመጧቸው ያዕቆብና ኤሳው ምንም ያጠፉት ጥፋት የለም። ግን በአንድ አባት በአንድ እናት ውስጥ ግን ቀድሞ የመጣና ተከትሎ የመጣ ናቸው። የሰው ዘር በሙሉ ከአንዱ ከእግዚአብሔር ነው የመጣው እና ቀድሞ የመጣ 2 ልጅ ነው ያለው እግዚአብሔር። ቀድሞ የመጣው አዳም አለ፣ በኋላ የመጣው ክርስቶስ አለ። አጁናዚንጋ አዳምን ምን አልኩት አለ? ጠላሁት አለ። ምክንያቱም በራሱ ነው እግዚአብሔርን ማወቅ የሚፈልገው። እግዚአብሔር በስጦታ ሲመጣ አይ ይላል፣ አልፈልገውም አለ ይሄንን። ስለዚህ በራሴ ካለ ይላል፣ ካልጾምኩ ይላል፣ ሕግን ካልጠበቅኩ ይላል። መስፈርቶችን ደርድሮ እግዚአብሔር ምን ማገኘው 40 ቀን ስገባ ነው፣ 80 ቀን ስገባ ነው፣ በረከት የሚለቀቀው ነው፣ እንዲና እንዲያ ነው ይላል። እሱን ጠላሁት። ሄሎ ያዕቆብስ ወደድኩት። ያዕቆብ ምን አድርጓል? ምንም አላረገም። ግን በኋላ ነው የመጣው። ሲመጣ በሰውኛ አልመጣም። ገና ሳይወለድ ተመርጧል። አኑሳ ከዘላለም ዘመናት በፊት ላንቺና ለእኔ የተመረጠልን ኢየሱስ፣ የሰማይን ሕይወት ይዞ የመጣ ኢየሱስ አንዳች ያለ ጥረት ያለ አንዳች ትግል በሕይወታችን ይነግሰን። ጌታ ስሙ ይባረክ። አሁን አንዳለ በኋላ የመጣ የተመረጠልሽ እና ቀድሞ የተቀበልሽውን አዳም እኛ ምን አይባልም። ሃሎ ዛሬ የሆነ ሰው ወገቡ እንዲመታ ፈልጋለሁ። አትሰማኝ አይባልም። የሚያስፈልግ አንድ ነገር ነው። ከሰማይ በምርጫ የመጣ አልሰማም። በምርጫ የመጣ በምርጫ የመጣ በእጅ ብልጫ ያላመጣ ነው። እኔ እንደራደር ያላል ነው። ሐሳባችን ያልተጠየቀበት፣ የኛ መስፈርት ያልገባበት፣ ምርጫ እንኳን ለማካተት እድሉ ያልተሰጠን ከዘላለም ዘመናት በፊት ለሰው ዘር ሁሉ የተመረጠ አንዳለ ሰማያዊ ሕይወት፣ ኃይሉ ከላይ፣ ጉልበቱ ከላይ፣ ሕይወቱ ከላይ፣ ኑሮው ከላይ፣ ሁልጊዜ መንፈስ ዓለም ላይ ሕያው የሆነ በጸጋ እንጂ በስራ ማያምን። ሃሌሉያ! እስኪ የኔ ነገር በሉኝ፣ በጸጋ እንጂ በስራ አይደለም። ከዘላለም እግዚአብሔር ለሰው ዘር ሁሉ ያየው ማንን ነው? ኢየሱስን። አሁን በጣም የሚያስቸግረው ምን መሰለ? የአባትን በረከት ለማግኘት ኤሳው ካልሆነን እያለን ነው። የሆነ ነገር ሊተን ነው። ኤሳው ያደን ሰው ነው። የምን ሰው ነው? የአደን ሰው ነው። ኤሳውን አባቱ ይወደው ነበር ይላል።
ምክንያቱም የሚሰራ አንዳንድ አባቶች አሁን ተፍተፍ ምናምን ብሎ የሚመጣ ሰው ይወዳሉ። ያዕቆብ የሚወደው እናቱ ናት የምትወደው እንጂ አባትየው አይወደውም። ልክስክስ እዚህ ቁጭ ብሎ ይላል፣ ምስራም ክካም እያለ ይሰድበዋል። እና በአባቱ ፊት ምንም አይነት እንትን የለውም። አልገባ ለምን የት ስለሚውል ቤት ውስጥ ነው የሚውለው። ቤት ውስጥ ነው፣ በድንኳን ነው የሚውለው። ከዛ እናትየዋ ብልጥ ናት። ሻታካ መጣችና ስማለች፣ አባት ምን እንደሚወድ እኔ ነኝ የማውቀው። ያኛው ዝም ብሎ ይንቀለቀላል እንጂ እኔ ነኝ የማውቀው። አባት ምን እንደሚወድ ምን እላለሁ እኔ አበስልልሃለሁ፣ አንተ ይዘህ ትገባለህ አለች። እኔ ምን እልልሃለሁ አበስልልሃለሁ፣ አንተ ይዘህ ትገባለህ፣ በረከቱን ባንተ ላይ ያንዶፈድፈዋል አለች። ረረረረ ቢባንን ታስረግምኛለች ሲላት፣ አይ እርግማን ከወጣ ካፉ አለችው እኔ ላይ ይሁን። በረከት ከወጣ አንተ ላይ ይሁን፣ እርግማን ከወጣ ማን ላይ ይሁን? አየ በኋላ የመጣው የሰማይ ምርጫ ያለበት መለኮታዊ ፕሮግራም ያለበት ኢየሱስ የሚባል ወደ አንተ መጥቷል። እሱን ከያስክ በኋላ በተፈጥሯዊው ማንነትህ በራስ ጭንቅላት ሰማይን አትኖረውም። የምትኖረው በተሰጠ በልጁ በኢየሱስ። ለምን የመጣው ተመርጦ ነው። ሄሎ ከመጣ በኋላ ደግሞ አንቺ ውስጥ ይዞት የገባው አቅም፣ ብቃት፣ ችሎታ ሰዋዊ አይደለም፣ የምናዊ ነው፣ ዘላለም። ሲላችኋል ሮሜ ምዕራፍ 9 ላይ ስንገባ በደንብ እናይባል። የእግዚአብሔር ቃል የተሻረ አይደለምና ይላል። ምን ያህል አይደለም የተሻረ? በሌላ ቋንቋ የእግዚአብሔርን ፕሮግራም የእግዚአብሔርን ሐሳብ ምን አትለውም፣ አትቀይረው። የተሻረ አይደለም። ያዕቆብን ወደድክ ኤሳውን ጠላው ብሏል። መሻር አትችልም። ስለዚህ አንተ ህይወት ላይ ያለህን ተፈጥሯዊ ማንነት፣ አቅም፣ ጉልበት፣ ችሎታ ምድራዊውን እስራኤል ጣለውና ከሰማይ የመጣ ሌላ አለ። ያዕቆብን ወደድኩ የተባለበት ሌላ አለ። በሱ አቅምና ችሎታ ህይወትን መኖር ትችላለህ። ስለዚህ ህግን ለሚያውቁት ምን እላለሁ? ህግ የምታውቁት ስሙኝ። ሰው ባለበት ዘመን ህግ ይገዛዋል። ምን ባለበት? በህይወት ባለበት። የሞተን ሰው ህግ አይገዛውም። ምን ያለን ሰው? በህይወት ያለን ሰው ግን ህግ ምን ያደርገዋል? ይገዛዋል። አሁን አንዳንድ ወንጀለኛ አይታችሁ ከሆነ ለምሳሌ ኢትዮጵያ ውስጥ ወንጀል ሰርቶ በህግ የሚፈለገው ነው ከአገር በተለያየ መንገድ የሚወጡ አሉ፣ ወንጀለኞች ናቸው። እንደዛ ሲሆን ከሌላ አገር ጋር ወንጀለኛን ተመካክረ ፈልገ ካለበት ለማምጣት ኢንተርፖል በሚባል እንትን ምንድነው ህግና አንድን ሀገር ከሌላኛው ሀገር ጋር በሚያግባባቸው ላንጉጅ እና በተዋዋሉበት ውል አንተ የምትፈልገውን ወንጀለኛ የትም ሀገር ቢገባ በኢንተርፖል ተይዞ እንዲመጣ ይደረጋል። እንደሱ አይነት አሰራር አለ። እዚህኛው ጋር እንደሱ አይነት አሰራር የለም። በአዳም የነበረ ወንጀለኛ በህይወት እስካለ ነው እንጂ ከሞተ በኋላ አገር ቀይሮ ወደ ክርስቶስ ከገባ በኋላ እንፈልገዋለን በድርድር እዚህኛ ጋር መታሰር አለበት፣ አሸባሪ ነው፣ እስኪ ወደኛ ላኩልን ቢባል እግዚአብሔር ደረሳችሁበት ብሎ አይመልስም። አይመልስሽም። እንደው ጾም ጸሎት ገብተ ጌታ አንዴ ጠጥቼ ልምጣ ብትለው እንኳን አይመልስም። የለበትም እጁ። ምክንያቱም ህብረት የለውም። አልሰማው ምን የለውም። አሁን በጥንቃቄ ስሙ። የመጀመሪያው ሰው ራቁቱን ነው። ራቁቱን ሆነ ግን ምን አይልም ይለናል። ይሄ አንዳንድ እንትኖች እስኪ ዝም ብላችሁ እንደው እንደ ሰው እስኪ እናስብ። ራቁቱን ሆኖ ራቁቱን እንደሆነ ምን አይልም። ይሄ ትንሽ አይከብድም? ምኑን ነው የሚለን? ራቁቱን ነው ይለናል። ግን ራቁቱን እንደሆነ ምን አይልም። አዳም ሔዋንን ያያታል። የሚያያት ራቁቷን ነው። አሁን ዘር በኢየሱስ ምናምን የምትልበትን እሱ እየጎበኘው ቀን ሙሉ የምርን አብሮ እየዋለ እያደረ ትዝ አይለውም። ለምን መሰለህ? በስጋ አይኖርም። በመን ከሰማይ በሆነ ውስጡ በተገጠመ ተብሎ በገባው መንፈስ በእግዚአብሔር ህልውና ውስጥ ስላለ ተፈጥሯዊው ነገር ትዝ አይለውም። በሰማያዊው ነገር አጀንዳው ተይዟላ። ልክ ኃጢአት የምትባሏ ሲገባ ከመንፈስ አጎደለውና ወጣ። ራቁቱን መሆኑን ምን አለ?
ከዛስ ኮባ መስራት ምናምን አለ። አሁን ደግሞ የመጣው ከተፈጥሮአዊው ነገርህ አውጥቶ ከምድራዊው ችሎታና ብቃት አውጥቶ ቀድሞ በህልውና ውስጥ እንኖርበት የነበረው የሰው እጅ በሌለበት ብቃት የሚኖርበትን የጸጋውን ጉልበት በእኛ ውስጥ ከተተው፣ ክርስቶስ በሚባለው ከተተብን። ስለዚህ አሁን ወደ እሱ ህልውና ስትገባ ራቁትህን እያየህ መሳቅ ትጀምራለህ። አየህ፣ ተፈጥሮአዊው መንፈሳዊውን ነገር ይታገላል ለማሸነፍ አይደለም። ውስጥ የገባው ነው ስጋዊ ያረገህ አለ እኮ። ውስጥ የገባው ኃጢአት የሚባለውን የገደለ ምድራዊ ያረገ ተፈጥሮ ውስጥ በዚህ በተፈጠረው በአቅምህ በችሎታ እንድታስብ በራስህ ጥረት ከእግዚአብሔር ጋር ህብረት ለማድረግ ኮባ እንድትሰፋ ምናምን ያስቻለ የበላኸው ፍሬ ነው አለ። እሱን አሁን ምሳሩ ኢየሱስ መጥቷል። ምሳሩ ኢየሱስ መጥቷል። በውስጥ የተተከለውን ቆርጦ ምን የሚያደርግ የሚያወጣ ከገባ በኋላ ደግሞ በምድራዊ አቅምህ እንድትኖር ሳይሆን በሰማያዊ ጸጋ እንድትኖር የሚያስችል ሳይ እስኪ እኔ ውስጥ በለ ሰማያዊ የእግዚአብሔር ጸጋ ተገጥሞብኛል። ህግ የምታውቁ አቤት እየሰማች በደምብ በህይወት ያለ ሰው ነው የሚገዛው ህግ። የሞተን ሰው ህግ ሊገዛው አይችልም። እኛም ደግሞ አለ በክርስቶስ ስጋ በማን ስጋ ለህግ ምን ብለናል? ተገድለናል። አልሰማው ምን ብለናል? እኔ አሁን ያልገባኝ ተገድላችኋል ከሆነ ሞታችሁ አሁን ሮሜ 6 ላይ ለምሳሌ ለኃጢአት ሞታችኋል ስለሚል መሞታችንን እንጂ ማን እንደገደለን በደንብ አያወራ። ያው እኛ እናውቀዋለን ከእርሱ ጋር ተሰቅለናልና። ምዕራፍ 7 ላይ ግን ገዳዩን ነው የሚነግረን። ተገድላችሁ በክርስቶስ ስጋ ለህግ ምን ብላችኋል? ተገድላችኋል ካለ አንድ ብርቱ ገዳይ አለ። ወስዶ ከክርስቶስ ጋር አጣብቆ አንድ አድርጎ የገደለህ አለ። አንተ ህይወት ላይ የአዳምን ይገዛው የነበረው የአሮጌው ሰውን ተፈጥሮም እንደገና ደግሞ በነፍሳችን ላይ የሰለጠነው የዛፋን ፍሬ እንደገና የሙሴም ሕግ አድርግ አታድርግ የሚለው ከውጭ የሚጠቁም በአንተ ላይ እንዳይነግስ ሞታን። ምን ብለናል? አልሰማው። ምን ብለናል? እስቲ አሁን ከእናንተ መካከል ቀብር ደርሶ የሚያውቅ መጥቶ የሆነ ሰው ቀብሮ የሚያውቅ ሰው አለ? የሞተ ሰው ዘመድ ምናምን አላችሁ? ታውቁታላችሁ። ድንገት አስክሬኑ ሊቀበር በተቆፈረበት ጉድጓድ ላይ ከዛ ያስ እየተባለ ሳጥኑን ልታስገቡ ስትሉ መታ አድርጎ አንድ ግፈትልኝ ብሎ እንደዚህ አግድም አልፈልግም በቁመቱ ቅበሩኝ ቢል ምንድነው የምትሉት? እኔ ዝም ብዬ ስጠረጠር አናስጨርሰውም አናስጨርሰው ወይ ለሱ በቆፈርነው ጉድጓድ ውስጥ ሽፍትና በድንጋጤ ጴጥሮስ ለምን ይመስላል ውሃ ውስጥ የገባው? አጠገቡ ያለው ውሃ ስለሆነ ውሃ ላይ ስለሆነ ጌታ እኮ ነው ሲሉት፣ ምክንያቱም ገድሎታል። ምን መሞቱን ያውቃል፣ መቀበሩን ያውቃላ። ስለዚህ ዘሎ ውሃ ውስጥ ገባ። ምክንያቱም በምንም ልክ እንደዛ የሆነን ሰው ገልዲ የሞተን ሰው ልትቀበር በተቆፈረ ጉድጓድ በር ላይ ያዝ እየተባባለን ለመቀበር ግማሹ እዛ ጋር እያለቀሰ መታ አርጓ እንደዚህ አይደለም። እኔም አንቺ አታልቅሽም እንዴ በደንብ ቢል እንደ ድንገት ነው እኮ ያልኩት እኔ። ሳቃችሁ አይደል? እና ብቻ ተነስተው ቢያወራችሁ ምንድነው የምታደርጉት? የሚደነግጥ አለ። ለምን? አእምሯችሁ ምኑን የተቀበለው? መሞቱን ተቀብለሃል እኮ። በጣም የሚገርም ብዙዎቻችን ግን የሞተውን ሰውዬ ሳጥን ውስጥ ቼክ አላረግ ነው። ባዶ ሳጥን ስንት እንደቀበርክ ጌታ ይወቀው። ሰውየው ይኑር አይኑር ሳታቅ የሆነ ጨርቅ ለብሶ እያለቀስን ቀብረናል እኮ። ላይኑርም ይችላል እኮ። ወይኔ ጉዴ! ለምሳሌ በፖለቲካ በሴራ በምናምን እኮ አንዳንድ ሰው መታወቂያ ተቀይሮለት ሞቷል ተብሎ ተነግሮ ሌላ ሰው አድርገውት ይኖራል። እንዴት ነው የቀበሩት? ያንሽ
ባዶ መቃብር እንትን ባዶ ክፍት ሊሆን ይችላል አናቀም ማለት ነው። እና አንዳንድ ጊዜ በክርስቶስ ኢየሱስ ተገላችኋል ሲባል እንደዚህ ባዶ ሳጥን አይደለም የሚሄደው። አንተ እዚህ ቆመ ሳጥንህ አይደለም የተቀበረው፣ በትክክል ሞታል። በቃ እሱን ነው አሁን እኛ የሚያስጨንቀን እኮ አልቀበልም አለሁኝ ከሳጥኑ ወጥቻለሁ እያልክ እኮ ነው። የለም የአርማቴዎ ዮሴፍ ባዘጋጀው መቃብር ላይ ተቀብረሻል። ቁርጥሽን ወቂ። ስለዚህ ተነስቼ አቀባበር ፎርም ላውጣ፣ ተነስቼ ቀበሌ መታወቂያ ላውጣ አትልም። ለምንድነው ማንለው? በዘዌ በጣም የሞተ ሰው ትልቁ በረከት ምን መሰለ? አያስብም ማለት ሲኖርበት ለነበረው ዓለም አያስብም። ለምሳሌ ሟች ከመሞቱ በፊት አይደለም የሚባለው እንጂ ከሞተ በኋላ ተብሎ እኮ ከመሞቱ በፊት ወላጆቹን የሚወድ ነበረ፣ ለቤተሰቡ ምናምን ተብሎ ታሪክ ነው የሚነገር። ሟች ከሞተ በኋላ ከመሞቱ በፊት እኮ አይደል፣ ከሞተ በኋላ ለቤተሰቦቹ አስቦ ተመለሰ የሚል አታገኝም። በሌላ ቋንቋ ለቤተሰብህ አታስብ እያልኩ ነው። ሞተሃል። በቁመቱ በህይወት ላሉት ለአዳማዊ ማንነት አታስብ። ለህግ ምን ብለሃልና? ተገድለሃልና። የሞተ ሰው በህይወት ላሉት ምን አይልም። አንዳንድ ሰው ደግሞ ይጠይቃል፣ ኧረ እባክህ በጣም ነው የሞተው ይላል። በጣም ነው የሞትከው። በክርስቶስ ሥጋ ስለሆነ ላንነሳ ነው የሞተው። ምን ብለናል? አልሰማም። ምን ብለናል? ሞተን። የሞትከው ለማን ነው? ለህግ ነው። ስለዚህ አሁን ቸርች ላይ መጥተው ወንድሜ አትስረቅ የሚል ትምህርት ሲያስተምሩ እውነት እኮ ነው ካልክ ከሳጥኑ አውጥተህ ተሳትፎ እያረክ ነው ማለት ነው። አሁን ይሄ ማለት ሄዳችሁ ስረቁ አልኩኝ አላልኩም። ሄደ ከሰረክስ ትታሰራታለህ። ህግ ተሽሯል። ህግ ሞቻለሁ። ሄደ ፌደራልን እኔ እባክህ ህግ ሞቻለሁ በትለው ያገለግልልህና ሕያው መሆንህን ያሳያል። አለመሞት እያወራው ያለሁት መንፈሳዊ ህይወት የሚመራበት የእግዚአብሔርን ህግ እንጂ አንዳንዱ እኮ እንዳጥ ሲል ስላየሁት እኮ ነው። ሶስተኛ ወፌላላ ጨለማ ክፍል እንዳያቀምሱ ስርዓትን ያዝ ያልኩት በአባትህ በእግዚአብሔር ፊት ሰዎች የራስን የምድራዊውን ዕውቀት፣ ጥበብ፣ አቅም፣ ችሎታ፣ አዳማዊ ኔቸር ተጠቅመው ጻድቅ ለመሆን ይሞክራሉ፣ ለመባረክ ይሞክራሉ። ለምሳሌ ለእግዚአብሔር ፍሬያማ ለመሆን ሁላችን እንፈልጋለን። በተለይ አማኝ ሁሉ አንድ ልዩ የሚያደርገው ውስጣችን የገባው መንፈስ ለእግዚአብሔር ፍሬያም እንድናፈራ የሚጎተጉት የሚገፋ ወደ ጽድቅ የሚመራ አለ እና ስንወድቅ እንትን ስንል እንናደዳለን። ወይኔ በቃ እኔ እግዚአብሔርን ደስ ማሰኘት አልችልም ማለት ነው፣ እኔ ሽባ ነኝ ማለት ነው፣ እኔ ከንቱ ነኝ ማለት ነው፣ እኔ እንትን ነኝ ማለት ነው ብለን በብዙ ትግል እግዚአብሔርን ደስ ማሰኘት የማንችል ከንቱ ፍጥረት እንደሆነን አድርገን እናስባለን። አንዳንድ ቸርች ደግሞ ተደጋጋሚ በኃጢአት የምትወድቅ ከሆነ እንትን ነው አጋንንት ነው ብሎ ያስገባዋል። እጅ ጭነው ውጣ ከላው ላይ ምናምን ተብሎ መርገም ነው ተብሎ ይጸለያል። ህግ ነው። ይሄው እኔ ዛሬ እነግርሃለሁ፣ ህግ ነው። ለእግዚአብሔር ፍሬ እንዳናፈራ አንቆ ይዞን የነበረው አሮጌውን ሰው የሚያዝ ህግ ነው። አሁን ግን ከእርሱ ጋር ከክርስቶስ ጋር ምን ብላችኋል? ተገድላችኋል። ምን ብላችኋል? ተገድላችኋል። ለምን? ለሌላኛው ከሙታን ለተነሳው ለእርሱ ምን ትሉ ዘንድ ፍሬን ታፈሩለት ዘንድ ነው የሚለው። ስለዚህ ጉዳዩ ለእግዚአብሔር የመኖርና ለእግዚአብሔር ያለመኖር ነው ማለት ነው። ይህንን ከምን ጋር አመሳስሎ ነው ያወዳደረልን? ስለ ጋብቻ ያነሳል። የጋብቻን ትምህርት ያነሳና አንዲት ሴት ከባሏ ጋር በህግ የታሰረች ናት ነው የሚለው። ስለ ባል በሆነው ህግ ምን ብላለች? ታስራለች። ምን ስላረገችው? ስላገባቸው። ባሏ ቢሞት ነፃ ነች። ባሏ ቢሞት ለሌላ ወንድ በሄዳ ብታገባ ነፃ ነች። ምክንያቱም ባልየው ምን ብሏል?
ሞቷል። ከባልየው ጋር ያለ ንክኪ ያስተሳሰራቸው ሕግ ምን ስለሚያደርግ ስለሚቀር ማለት ነው። ምክንያቱም አንዱ መኖር አለበት። ከሞተ አይገዛው አልሰማው ከሞተ ምን አይለውም አይገዛውም። ኦልሬዲ ምን ስለሚያደርግ በሞት ስለሚለይ። ግን ባል ከሞተ በኋላ ሚስት ሌላ ባል ብታገባ ምንም ችግር የለውም፣ ነፃ ነች። የሚከለክላት ምን ስለሌለ ሕግ ስለሌለ አለን ጳውሎስ። ልክ እንደዚሁ ነው ያለን። ባሏ በሕይወት እያለ ደግሞ ሌላ ወንድ ጋር ብትሄድ ምን ትባላለች? አመንዝራ። ስለዚህ አሁን ትክክለኛ የጋብቻን ሕግ ነው የሚያነሳለን። በቃ ከአንድ ሰው ጋር ከተጋባህ ከሁለተኛ ሰው ጋር መጋባት ምን አትችልም። ግን የመጀመሪያውን ባል ሳትፈታ ወደ ሌላ ብትሄድ ምን ትባላለህ? አመንዝራ። ስለዚህ ሰው በአንድም በሌላም በተለይ እስራኤላዊ ይህን ሕግን የምታውቁ ስሙ ብሎ ሲናገር እስራኤል በሲና ተራራ ላይ ከማን ጋር ተጋብተዋል? ከሙሴ ሕግ ጋር ተጋብተዋል። በሰላም እየኖሩ ነው። መጽሐፉና እነሱ በሂሶፕ ተደርጎ በተረጨ ደም ተመርቆ ስራ ጀምሮ በሰላም እየኖሩ ነው። አሁን ኢየሱስ መጣ። አሁን ሲመጣ ኢየሱስ ሁለተኛ ባል ነው። ከእግዚአብሔር የተለቀቀ ነው። ጸጋ ነው። ሞቶ የተነሳ ነው። እነዚህ በሕግ የነበረ ሰው በሕግ የሚሆነው በማን ውስጥ ሲሆን ነው? በአዳማዊ ማንነት ውስጥ ሲሆን፣ በተፈጥሮዊ ማንነት ውስጥ ሲሆን ከክርስቶስ ጋር እስካልሞተ ድረስ ነፃ አይደለም። ሕግ ይገዛዋል። ከዛ ነፃ መውጣት ከፈለገ የሚገላገለው ባልየው ሲሞት ነው። ባልየው ካልሞተ ነፃ መሆን አይችልም። ለሌላም ወንድ መሆን አይችልም። ስለዚህ ያለው ብቸኛ አማራጭ ወይ ባልየውን መግደል ነው ወይ ደግሞ የሆነ መንገድ መፈለግ አለበት ነፃ እንዲወጣ። አሁን መጽሐፍ ቅዱሳችንን ነፃ የሚያወጣበትን መንገድ ሲነግረን ነፃ የምትወጡት አለ ባልየው ሞቶ ሳይሆን እናንተ ሞታችሁ ነው አለ። ለምን? ባል ከሞተ ሚስት ነፃ ነው የምትሆነው። አሁን የሙሴን ሕግ ደግሞ ስታዩት አይሞትም፣ ይገልሃል እንጂ አልሰማ ካልገደለ አንተን አይፋታህም። አንዳንዱን በቃ ፈጽሜ ያረከዋለሁ ብሎ ነው የሚያስበው። አይደለም፣ ስትሞትለት ነው የሚረካው። በቃ ያው ገደልኩት ብሎ የኃጢአት ደሞዝ ሞት ስለሆነ ልክን ሰጥቶ ይገላግላል። ስለዚህ ቢጠበቅ ጉዳዩ አንድም የሙሴን ሕግ ፈጽሞ ሊያረካ የሚችል አንድም ሰው ጠፋ። ስለዚህ እግዚአብሔር ከማላከ ከሰማይ ምድር ላይ ሰው ሆኖ ልጁን በምድር ተገልጦ ስለኛ ኃጢአት ይሞት ዘንድ ላከው። ልጁ ኢየሱስ ክርስቶስ ሲመጣ አንደኛ የሙሴን ሕግ እንደሚፈልገው አርጎ ኖሮለት አረካው። ሁለተኛ የሙሴ ሕግ መግደል ለሚፈልጋቸው ሁሉ ሞተለትና ገላገለን። ሃሌሉያ። በእግዚአብሔር አሰራር ውስጥ ግን እናንተም ማለትና በክርስቶስ ሥጋ ለሕግ ምን ብላችኋል? ተገድላችኋል። ጌታ ይባረክ። ይኸው ሞታችኋል አይደለም እኮ ተገድላችኋል ከሆነ ባታምንበትም ተገድለሃል። ለምን? ገዳዩና ተገድለሃል ያለው የገደለ ካንተ አቅም፣ ጉልበት፣ ችሎታ በላይ የሆነ አቅም ያለው አካል አስገድዶ ገድሎሃል ማለት ነው። በሌለበት ከ2000 ዓመት በፊት እግዚአብሔር በክርስቶስ አድርጎ ገድሎሃል። በቃ መሸጫው ነው። ምን ብሎናል? ገድሎናል። ሳይ ስለዚህ አሁን የፈለከውን የማግባት ነፃ ፈቃድ አለ። የፈለከውን ማግባት ትችላለህ። ብታገባ አመንዝራ አትባልም። ሁለተኛ ትዳር ለመመስረት ነፃ ፈቃድ አለ። ስለዚህ ከሙሴ ሕግ ጋር በነበረ ኪዳን ውስጥ አልቻልንም። በሕጉ ፌል አድርገናል፣ ወድቀናል። የራሳችን ችሎታ ሲመዘን በእግዚአብሔር ፊት አያጸድቅም። የሚገባን ሞት ነበር። እግዚአብሔር በክርስቶስ አድርጎ ገደለን። ከዛ ኢየሱስ ከሙታን ተነሳ። ማን ተነሳ? ኢየሱስ ከሞት ምን አደረገ? ተነሳ። አሁን ከፈለግ ሄደህ እሱን ማግባት ትችላለህ። ካልፈለግ ሞተሃል። ባታምንበትም በድሮ ባል እያልክ እንዲህ ነበርኩ የምንኖረው እያልክ በትዝታ መኖር ትችላለህ። አሁን እኛ እዚህ ያለን ግን ሁላችን ሁለተኛውን ባልመረጥ ነው። ከሞት የተነሳውን አንተ ትበቻለህ። አንተ ለእግዚአብሔር መኖር እንድንችል አድርገህ ትሰራናለህ። ያኛው አልረዳንም፣ ያኛው አላገሰንም። ዝም ብሎ ከውጭ ሆኖ አትንካ፣ አትቅመስ፣
እያለ ሲያሽቆጠቁጠን የኖረው። አንተ ግን ከሞት የተነሳኸው ትእዛዝ አትሰጥም። ለእግዚአብሔር መኖር እንድንችል በእኛ ውስጥ ሆነ ፍሬያማ ታረገናል። በእኛ ውስጥ ሆነ ጉልበት ሆነናል። በእኛ ውስጥ ሆነ አቅም ትሆነናል። ስለዚህ አንተ ታዋጣናል ብለን ኢየሱስን አምነን መተናል። ሁላችን የኢየሱስ ሚስት ነን። አንድ የኢየሱስ ሚስት አለ እዚህ። ኦኬ፣ አሁን የኢየሱስ ሚስት የሆነ ሰው ባል ኢየሱስ ነውና አልሰማም። ማን ነው ባል? አሁን አመንዝሮች አይደለንም። ምክንያቱም በመሞት ተገላግለን፣ የድሮም ባል ሞትን ተገላገለን። እሱ ደግሞ የኔ ናት እያለ ቢመጣ መቃብር ላይ አምሶሪ ሞታለች ተብሎ ይመለሳል። አሁን ከሞት የተነሳ ሌላ ማንነት ነው ኢየሱስን ያገኘው። ሃሌሉያ። አሁን ባላችን ኢየሱስ ነው፣ ሚስትኛ ነን። ቤተ ክርስቲያን የክርስቶስ ምንድን ናት? ሚስት ናት። ያገባን ደግሞ በደንብ ስሙ፣ ያገባን ኢየሱስ ስሚ፣ የሚቀጥለው ዓመት ከመምጣቴ በፊት አምረሽ አጊጠሽ ባትጠብቂኝ እፈታሻለሁ። እሺ ደግሞ የዚህ ጋር ኩል ምናምን ዝም ብለሽ እንዳታጨማልቂ አይደለም ያለው። ምን ያስፈልጋታል ብሎ ባጀቱን ይኸውልህ በቃሉ አጥቦ አንጽቶ እኮ አለ። ሃሌሉያ። ዝም ብሎ አዞ አይደለም የሄደው። የሚያስፈልገውን ባጀት ሁሉ አንተን ሊያሳምር የሚችል አቅም ሊሆን የሚችል ሊያጥብ የሚችል ፍሬያማ እንድትሆን እንድታምር እንድትዋብ የሚያደርገውን አቅምና ጸጋ ይዞ ሰጠህና እመር፣ አጊጥ፣ ደስ ይበልህ አለ። አሁን መስታወት ላይ ቆመ ማጌጥ ያንተ ስራ ነው። መስታወቱ ኢየሱስ ነው። ኢየሱስ ፊት ቆመ ልክ የሱ አይነት አርጋ የኢየሱስ አይነት አርጋ ራስን መሳል ያንተ ጉዳይ ነው። እንትን ኩል መግዣ የለኝም ማለት አትችልም። ምክንያቱም ራሱ ኩሉ ነው። አንድ ሰው ከኔ ጋር ራሱ ነው። ባጀት ራሱ ነው። አቅመ ራሱ ነው። እኔ መጸለይ አልቻልኩም ማለት አትችልም። ለምን? መጸለይ የሚችል ሌትም ቀንም ማረፍ የማይችል መንፈስ 24 ሰዓት ሬዲ የሆነውን በአንተ ውስጥ አስቀምጦታል። ጌታ እኔ ደከመኝ ስትል ዘንበል እንዲህ አይነት ወሬ የለም። እኔ ደከመኝ የሚለው አዳም ነው። አንተ ውስጥ ያለ የክርስቶስ መንፈስ፣ አንቺ ውስጥ ያለ የእግዚአብሔር መንፈስ ከሙታን የተነሳ ኃጢአት የማይዘው፣ በሽታ የማይዘው፣ መርገም የማይዘው ከተፈጥሮ በላይ የሆነ የመለኮትን ጸጋ በላዩ ላይ የሚያስተናግድ ልዩ መንፈስ ገብቶብሻል። የትንሣኤ ምን መንፈስ? እስኪ አንድ ሰው ገብቶብኛል ይበል። ምን ብሎብናል? ገብቶብናልና ይሄኛው ባል ውጭ ሆኖ አይደለም የሚያዘን፣ ከኛ ጋር ነው የሚኖረው። ስተኛም አብሮህ ነው፣ ስትነሳም አብሮህ ነው፣ ስትጸልይም አብሮህ ነው፣ ሳትጸልይ ደግሞ ጥሎህ አይሄድም፣ አብሮህ ነው። ዛሬ በለቅሶ ነው ንስሐ የገባቸው። ትንሽ ቀረብ ብንበል ኤንጅሎች ጠጋ በሉ አይልም። እንደሱ እኮ ነው ይመስለን። አንድ ክፉ ትምህርት አለ። እናንተ ደርሷችሁ ይሆን አይሆን አላውቅም እንጂ ተንበርክከ በጣም ስትጸልይ እግዚአብሔር ብዙ ኃይል ይለቃል። እንደው አስበው፣ ኢየሱስ ከሙታን ከተነሳበት የሚበልጥ ኃይል እኮ የለም። ይኸው ከሁሉ የሚበልጠው ኃይል ለኛ ለምናምን ከሁሉ የሚበልጥ ኃይል ከሁሉ የሚበልጠው ኃይል የት ነው ያለው? እና ሲጸልዩ ነው ያለው። ለኛ ለምናምን ግን ከሁሉ የሚበልጥ የኃይሉ አለ። ከሁሉ የሚበልጠው ኃይል ከአንቺ ጋር ነው። ከሁሉ የሚበልጠው ኢየሱስ ስለሆነ አልገባህም? ይኸውልህ መንፈሳዊ ዓለም ፉክቻ አለ እና መንፈሳዊ ዓለም ለአንተ እንዲሰራልህ ማንቀሳቀስ አለብህ። ዙፋኑን ምናምን ማንቀሳቀስ አለብህ። እግዚአብሔር ጋር ስትመጣ መጀመሪያ በእንባ መምጣት አለብህ። ብለህ ስታለቅስ ሆድህ ከውስጥ ስታነባ እግዚአብሔር አንጀቱ ይንሰፈሰፋል። እማሆይ ትሬዛ እኮ አይደለም እንደሱ ነው እንደ ይመስለንኛ። በእንባችን የሆነ ወይኔ ምናምን ብሎ ለሰው አዝኖ እንዲመጣ ነው እንደምትፈልግ። እግዚአብሔር እኮ ለማንም አያዝንም፣ ሁሉንም ይወዳል እንጂ። በስመ አብ ተናገርኩት። ሌላ አዳማዊ ሰይጣንም ያዝናል እኮ አንተ። አሁን እቺ እንግዲህ ምን ተጠቀማለሁ ምናምን ብሎ
ንቆ የሚተዋቸው እኮ ብዙ ነገሮች አሉ። እግዚአብሔር ፍቅር ነው በአንተ ህይወት ላይ እንዲሰራ ግድ የሚለው። ወይ አንበረካከኩ ምናምን ብሎ ዝም ብሎ መሰለ እንዴ? አንዳንዱ ይኸውልህ ሎሚው እስኪጠቁር ነው የተንበረከኩት ይላል። እስቲም ግባ የምሬን ነው። አንዳንዱ ደግሞ ኩነኔ ይሰማዋል። በቃ ኦኬ ለኔ የሚሰራው በቃ በጣም ጉልበቴ እስኪጠቁር ድረስ ስንበረከክ ነው። አንዳንዱ ተንበርክኮ እንቅልፍ ይይዟል። ይኸውልህ በኋላ በሽተኛ እንዳይሆን ሎሚው ተነስታ አልጋ ላይ አይተኛ በሰላም። በኋላ ደግሞ የለህማ እኔ ላንተ ብዬ ተንበርክኬ ይሄ ጉልበቴን ታማሚ እስከው ልትለው ነው። ጸጋ የሚባለውን አቅርቦት ሰጥቷል። አልሰማው አልገባ እየታጠበ ነው። አይዟችሁ ኢንቨስት አድርጓል። ራሱን ነው እኮ አለ የሰጠን። በቃሉ አጥቦ ያነጻ ዘንድ ራሱን ሰጥቷታል እኮ አለ። ራሱ እሱ ማን ያልኩት የሆነ ፋብሪካ አይደለም ወደ አንተ የመጣው። አምላክ ሰው ሆኖ ራሱ ነው ወደ አንተ የመጣው። ያለውን ኃይል፣ ያለውን አቅም፣ ያለውን ጸጋ፣ ያለውን ብቃት ይዞ ወደ አንተ ነው የመጣው። ያለውን ነገር ራሱ ነበር፣ ራሱ ሰጥቷል። ሃሌሉያ። አሁን እሱ ካንተ ጋር ሆኖ በአንተ ሁኔታ ኃይል ውጊያው ሰልፉ ብዙ ነው ወገኖች። ጸልዩልኝ ወገኖች፣ ምን በሉልኝ? ጸልዩልኝ እና አንዴ ጌታ የእግዚአብሔር ክንዶ የተነሳ ኃይል ጉሮሮህን ያመሃል ወንድሜ። እኔ በጊዜ እየነገርኩ ነው። እንደዚህ ከሁሉ የሚበልጠው ኃይል አንተ ውስጥ ነው ይላል። እኛ ደግሞ ተያይዘን ኃይል ከነ የሚመጣው ከነ የሚመጣው አንተ ጋር ነው እኮ ነው ያለን። ከሁሉ በዓለም ካለ ይልቅ በእናንተ ያለው ምን ይላል? ቆይ እሱን መቼ ነው የምንጠቀመው? ኧረ ሰይጣን ማምንም ችግር የለውም ምን ያመጣል? በእኛ ላይ ይበልጣል እንላለን እንጂ አናምንበትም። በእኛ ካለ ይልቅ ያኛው እንደሚበልጥ እርግጠኞች ነን። ለዛ እኮ ነው ጌታው የፈለገው ቢሆን አደራ እንዳጥል ደግሞ እንተክሳለን። ጠላቶቼ በበዙ ጊዜ ሁሉም ትተውኝ ሄዱ፣ ብቻዬን ቀረ። አንተ ግን የምትረዳኝ ከኔ አትራቅ፣ የሚረዳኝ የለምና ምናምን እርግጠኞች ነን። የሆነ ሁሌ ሰልፍ ውስጥ የሚገባ ደግሞ ጴንጤ አለ። ሁሌ ሰልፍ ውስጥ የሚገባ አንድ ቀን ወይ ከኋላ ይቀመጥ። እኔ ግራ ነው ሰልፍ ላይ ነኝ። መቼ ነው ወረፋው የሚደርስ? የዳቦ እንኳን በሰልፍ ይደርሳል። ሰልፍ ላይ ነኝ። አት ስታገኘው ሰልፍ ላይ ነኝ። ማታ ላይ ሁሌ አግኘው ሰልፉ በቃ ዲያብሎስ ውጊያውን ጨመረው። በእውነት በጣም ነው ማፈ ይሄ በእግዚአብሔር ቃል ምን ይባላል? አመንዝራነት ይባላል። እስካሁን ያባበልኳችሁ ይችላል ወራ ነው። አመንዝራነት ይባላል። ምን ማለት ነው ማመንዝር? ባል እያለ ኢየሱስን የሚመስል ውብና ድንቅ የሆነ ከሞት የተነሳ ኃጢአትን፣ በሽታን፣ መርገምን፣ ሁሉን ሲኦልን ድል ነስቶ በአንተ ህይወት ላይ ሊነግስ ባል ሆኖ ይመጣ። ባዶ እጁን ያልሆነ ባለ ሀብት ከነሙሉ አቅምና ጉልበቱ ወደ አንተ መጥቶ ከተቀበልከው በኋላ ካንተ ጋር ሆኖ ሰልፍ ላይ ነኝ። ሚስጥር ልንገራችሁ። ብሉይ ኪዳን ላይ አንዲት እኔ እስካሁን የምታስገርመኝ ሴት አለች። የምታስቀናኝ ርብቃ ትባላለች። ርብቃን ታውቋታላችሁ? ይስሐቅ ሚስት ሊያገባ ሲፈልግ አባትየው ለልጅ የሚስት አምጣ ብሎ ሎሌውን ላከው እና ሎሌው ሲሄድ ባዶ እጁን ሄደ መሰለ። ሚስት ፍለጋ ሲሄድ የሚገራርም ስጦታ ነው ይዞ ሄደው ማአት ነገር እኮ እና በፎንቃ ክው ያደርጋት ልቧን በምን ይመስላል? የተሸከመው ስጦታ ነው። እና ይስሐቅ የሚባል ወይኔ ብታዪው ብሎ ሲጀነጅን ምን እንዳለ ታውቃለህ? ጌታዬ ያለውን ሁሉ አውርሶታል ነው ያለ። ለማን? ለይስሐቅ። አንቺ እሱን ካገባሽ ይኸውልሽ እንዲች ብለሽ ቤት ውስጥ ስራ ሰሪ፣ የሀብት ማማ ላይ ዘፍ ነው የምትይው ነው ያላት። ኧረ እኔ ይሄ ነገር ጅንጀና መሰለኝ። በኋላ የእንጨት ኩሽና ውስጥ ልከተኝ ነቅቼ ባለው ስትል ካላመሽኛልና ወርቁን ምናምኑን ሳጥኑን ክፍትፍትፍት ያደርገው አየች። እሄዳለሁ አለችው።
እሄዳለሁ በቃ ሌላ ላይ እሄዳለሁ አለች። ወንድሞቹ ተሰበሰበው ኢየሱስ ኧረ በእናትሽ እንዴ ትንሽ ቀን እንጂ ቆይ እንጂ ዞር በል እግዚአብሔር መንገዴን አቅቶልኛል። ሳለፋ የምበላበት ሳልጥር የምኖርበት በሀብት የተንቆጠቆጠ ባል መጥቶልኝ ዞር በል ምቀኛ አለች። ነገ መተኔ በእንግድነት ብቀበል አይሻልም? እስቲም ሳሙና ያለው ቤት ገብቼ እዚህ ብንፋግ እንደሱ እኮ ነው ያለችው። ምን ማለት ርብቃ እኮ ነው እናንተ ነን። ሄሎ ይስሐቅ እኮ የክርስቶስ ምሳሌ ነው። ከሙታን ሲነሳ እግዚአብሔር ያለውን ሀብት ሁሉ አወረሰው። ለማን? ለይስሐቅ። አሁን ይኸውልህ መንፈስ ቅዱስ ይዞ መጣ፣ ትንቢት ይዞ መጣ፣ ወንጌሉን ይዞ መጣ፣ ራእዩን ይዞ መጣ፣ በአንቺ ህይወት ላይ ፈውሱን ይዞ መጣ፣ ልሳኑን ይዞ መጣ። ጀነጀነና አስገባል። ይኸውልህ ከገባ በኋላ ካገባኸው በኋላ በሀብት ማማ ላይ ቁጭ ያለውን ከገባ በኋላ እኔ ሰርቼ ነው ይባላል እንዴ? እባካችሁ እያለ ነው እኮ ጳውሎስ መስራት አቁሙና ማረፍ ጀምሩ። ፍሬ ማፍራት ትፈልጋለህ? አዎ እረፍ። ምን ማለት ነው እረፍ? እረፍ ሲባል ያኛውን እረፍ ነው የምናውቀው። አንተ እረፍ ነግሬያለሁ ምናምን ተብሎ ካልሆነ ጠጣ እሱን ነው የምናውቀው። እረፍ ማለት አትስራ። አላማሳ አሁን አስባት ሲርብቃ ምን አይነት ትዳር እንዳገባች። ደግሞ እኮ የሚደንቅ አብርሃም ከመሞቱ በፊት አለ የይስሐቅ ስንት ወንድሞች አሉ? ከቄጡራ 6 ወልዷል አይደል? ከሳራ 1 ወልዷል አይደል? አብርሃም ከአጋር 1 8 ናቸው አጠቃላይ። አሁን 7ቱን ሰበሰበና ፒው ድርሻቸውን ፒው መተ እንዳትጠይቀው እሺ ሸኛቸው ይላል ቀድሞ። ከዛ ያስቀረውን ሀብት ሁሉ ለማን ሰጠው? መስቀል ላይ ሁሉንም እያመጣ እግዚአብሔር በክርስቶስ ፒው ነግሬያለሁ ፒው ብሎ ሂሳቡን ከፈለና ከሞት ለተነሳው ያለውን ሁሉ አወረሰው። ከዛ በኋላ መተ ክፍፍል ላይ አልነበርክ፣ ውርስ ላይ አለ። እኔ እኮ አንዳንዴ ሜንታሊ ዲስኦርደር እንዳለ እንደሚያዞረን በዚህ ይወቅ። ከደረጃ ምናምን አንወድቅም እንጂ ያዞረናል። የምሬን የሆነ የሚያዞር ነገር አለብን። ጤናማ ሀብት ውስጥ ቁጭ ብሎ የእግዚአብሔር ጸጋ በአንተ ህይወት ላይ ያለቀ ርስት ነው። ያለቀ ተሰርቶ ያለቀ። ቆይ እስቲ ድንገት ቢበላሽ የማትለው ሰማይ ዲዛይን ያደረገው በልክህ የተሰፋ ከአንተ ጋር የሚኖር ድንቅ ስጦታ ኢየሱስ ይባላል። እሱን ይዘህ ቆይ ጾሜ ነው ማስለቀቀው ካልክ እያመነዘርክ ነው። ያልሰማው ከጾምክ ለማረፍ ጾም። ሳይ ለማረፍ አይጸልይም ብዙ ሰው ባይዘው ወይ ለማሰራት ነው። ሞቲቭ ራሱ ከእግዚአብሔር አይጀምርምና አይሰራልንም። ብዙ ጾም ጸሎቶች ኢትዮጵያ ውስጥ ይደረጋሉ። ምድራችን እየባሰ ነው ሄደው። አሁን ሁላችን ተስማምተን ግን ብናርፍ እግዚአብሔር መስራት ይጀምራል። በቃ ጌታ እንዲህ ብሏቸዋል፣ እርፍ በሉ። ሕግን ለሚያውቁት ምን እላለሁ አለ። በቃ ተገላል እና የሞተ ሰው እኮ አይሰራም። እናንተ ምን ነክቷችሁ ነው ያለን? በቃ እነሆ ዛሬ ለዚህ ቤት መዳን ሆኗል።